ሰዎች እንድናፍቃችሁ የሚያደርጉ 7 የስነ ልቦና ምስጢሮች። ሰላም! በሕይወታችሁ ውስጥ የምትወዱት ወይም ልዩ ስፍራ የምትሰጡት ሰው ሁልጊዜ እንዲያስባችሁ ምን ማድረግ እንዳለባችሁ አስባችሁ ታውቃላችሁ? በእርግጥ የሰው ልጅ አእምሮ ሁልጊዜም የሚሳበው በቀላሉ ለሚያገኘው ሳይሆን ጥረት ለሚጠይቀውና ምስጢራዊ ለሆነ ነገር ነው። እኛ የምንሰጠው ፍቅርና የትኩረት መጠን ሳይሆን በምንሰጥበት መንገድ ላይ የምንጠቀመው ጥበብ በሰዎች ዘንድ ያለንን ዋጋ ይወስነዋል። በዛሬ ቪዲዮ በሳይንስ የተረጋገጡና በሰዎች አእምሮ ውስጥ የእናንተን ስም በናፍቆት የሚቀርጹ 7 ድንቅ የሳይኮሎጂ ምስጢሮችን በዝርዝር እንመለከታለን። ቪዲዮውን ከመጀመራችሁ በፊት ላይክ ማድረጋችሁን አትርሱ። እንዲሁም የደወል ምልክቷን በመጫን ሳብስክራይብ አድርጉ። እስከ መጨረሻው አብራችሁን እንደምትቆዩ በመተማመን ወደ መጀመሪያው ነጥብ እንለፍ። የመጀመሪያውና እጅግ ኃይለኛው ስልት የመገኘት ክፍተት መፍጠር ነው። ታዋቂው የሳይኮሎጂ ባለሙያ ሮበርት ሲያልዲኒ በጥናቱ እንዳረጋገጠው የሰው ልጅ አእምሮ ሁልጊዜም አንድ ነገር ሲያጣ ወይም በቀላሉ ማግኘት ሲያቅተው ዋጋውን ከፍ አድርጎ የመመልከት ተፈጥሯዊ ዝንባሌ አለው። ይህ ማለት እናንተ ሁልጊዜ ያለምን ቅድመ ሁኔታ የምትገኙ፣ ለተደወለላችሁ ስልክና ለተላከላችሁ መልእክት በሰከንዶች ውስጥ ምላሽ የምትሰጡ ከሆነ ሳታውቁት በሌላኛው ሰው አእምሮ ውስጥ ያላችሁን የመታወቅ ጉጉትና ናፍቆት እየገደላችሁት ነው። መገኘት ሲበዛ መናፈቅ ይጠፋል። ሰዎች ስለ እናንተ እንዲያስቡና እንዲናፍቁ መጀመሪያ የናፍቆት ክፍተት ሊኖራቸው ይገባል። እናንተ በሌላችሁበት ሰዓት ያንን ክፍተት ለመሙላት ሲሉ አእምሯቸው ያሳለፋችሁትን መልካም ጊዜ ደጋግመው እንዲያስታውስ ይገደዳል። ይህ ደግሞ በእናንተና በሰዎች መካከል ያለውን የስሜት ትስስር እጅግ የላቀ ያደርገዋል። ይሁን እንጂ ይህንን ስልት ስትጠቀሙ ትልቅ ጥንቃቄ ማድረግ ይኖርባቸዋል። የመገኘት ክፍተት መፍጠር ማለት ሰዎችን በቸልተኝነት መጉዳት ወይም ስሜታቸውን ማቁሰል ማለት አይደለም። ይልቁንም ለግንኙነቱ ጤናማነት እጅግ አስፈላጊ የሆነውን የግል ቦታ ወይም ፐርሰናል ስፔስ ለመፍጠር እንዲሁም ለገዛ ዓላማችሁ ቅድሚያ በመስጠት የራሳችሁን ክብር ጠብቆ የመገኘት የጥበቦች መንገድ ነው። ሁለተኛውና በሰዎች አእምሮ ውስጥ ዘላቂ ናፍቆትን የሚፈጥረው ስልት የምስጢር መጋረጃ ማበጀት ነው። ታዋቂው ደራሲ ሮበርት ግሪን የማታለል ጥበብ ወይም ዘ አርት ኦፍ ሰዳክሽን በሚል መጽሐፉ ላይ በሰፊው እንደተነተነው የሰው ልጅ ተፈጥሮ ገና ያልደረሰበትንና ያልተረዳው ነገር ለማወቅ ይጓጓል እንጂ ሙሉ በሙሉ የተረዳውና የጨረሰው ነገር በፍጥነት የመሰልቸት ባህሪ አለው። ልክ አንድ ፊልም አይተን ስንጨርስ ድጋሜ እንደማናየው ሁሉ እኛም ገና ከመጀመሪያው ማንነታችን ዘርግፈን የምናሳይ ከሆነ በሌላኛው ሰው አእምሮ ውስጥ የሚቀሰቀሰው የመፈለግ ስሜት እዛው ላይ ያቆማል። ይህ ማለት ሕይወታችሁ፣ ዕቅዳችሁና የየዕለት ውሏችሁ እንደ ክፍት መጽሐፍ ለሁሉም ሰው ዝግጁ ከሆነ ሌሎች የምትሰጡት የደስታ የናፍቆት መጠን በከፍተኛ ሁኔታ ይቀንሳል። ሰዎች እናንተ መቼ፣ የትና ከማን ጋር እንደምትሆኑ ሁል ጊዜ አስቀድመው የሚያውቁ ከሆነ ስለ እናንተ የሚያስቡት አዲስ ምክንያት አይኖራቸውም። ናፍቆት እንዲፈጠር ግን አእምሯቸው እናንተን አስመልክቶ የሚሞላ ባዶ ቦታ ወይም ሊፈታው የሚጓጓው ትንሽ ምስጢራዊነት ሊኖር ይገባል። ስለዚህ በሕይወታችሁ ዙሪያ ትንሽ ምስጢር መያዝና ሁሉም ነገር በአንድ ጊዜ አለመንገር ሌላው ስለ እናንተ ይበልጥ ለማወቅ እንዲጥርና በትርፍ ሰዓቱ ሁሉ በአእምሮ ውስጥ ስለ እናንተ እንዲያስብ ያደርገዋል። ይህ ማለት ውሸታም መሆን ወይም ሰዎችን ማታለል ማለት አይደለም። ይልቁንም የገዛ ሕይወታችሁን ጥልቀትና ውበት ጠብቃችሁ በመቆየት ሌላ ሰው እናንተን የመረዳት ጉዞው ረጅምና አስደሳች እንዲሆን ማድረግ ነው። ሦስተኛውና እጅግ ማራኪው የሳይኮሎጂ ስልት ራስን መቻል ነው። በራስ መተማመንና በራስ ሕይወት መደሰት ለሌሎች ሰዎች እጅግ ማራክና የሚስብ ኃይል አለው። አንድ ሰው ደስታውን፣ ሰላሙንና ሙሉነትን በሌላ ሰው መገኘት ላይ ብቻ ሳይጥል በራሱ ሕይወት ትርጉም ያለው ደስታ መፍጠር ሲችል ተፈጥሯዊ የሆነ ውበት ይላበሳል። ሌሎች ሰዎችም ያንን እናንተ በራሳችሁ ጥረት የፈጠራችሁትን ድንቅ ደስታ ለመጋራት ሲሉ ወደ እናንተ መቅረብ ይፈልጋሉ። በመሆኑም
እናንተ በራሳችሁ ዓለም ጠንካራና ደስተኛ መሆናችሁን ሲያዩ ያንን ደስታ እንዳያጡ ስለሚሰጉ ሁልጊዜም በእናንተ ላይ ያላቸው ትኩረት ከፍ ይላል። ስለዚህ ይህ ስልት የሚያስተምረን ታላቅ እውነት ሰዎችን መናፈቅ ብቻ ሳይሆን እነሱም እንድናፍቁን ከፈለግን በመጀመሪያ ለገዛ ሕይወታችን፣ ለስራችንና ለግል ዕቅዳችን ትኩረት መስጠት እንዳለብን ነው። ራሳችሁን ስትወዱ፣ በሕይወታችሁ ስትደሰቱና የራሳችሁን ዓለም ስትገነቡ ሰዎች እናንተን የማግኘትና በሕይወታችሁ ውስጥ የመቆየት ፍላጎታቸው በእጥፍ ይጨምራል። አራተኛውና ሰዎችን በናፍቆት የማሰር እጅግ ረቂቅ ስልት አዎንታዊ ትዝታዎችን መተው ነው። የተለያዩ ጥናቶች እንደሚያሳዩት የሰው ልጅ አእምሮ አንድን ክስተት ወይም ከሰው ጋር ያሳለፍነውን ጊዜ ሙሉ በሙሉ አያስታውሰውም። ይልቁንም የሚያስታውሰው በሁለት ወሳኝ ነጥቦች ላይ ብቻ ነው። እነሱም ግንኙነቱ እጅግ ከፍተኛ ስሜት የነበረበት ወቅትና ግንኙነቱን የተጠናቀቀበት የመጨረሻ ሰዓት ነው። ይህ በሳይኮሎጂ ዓለም ፒክ ኤንድ ሩል ተብሎ ይጠራል። ትርጉሙም ሰዎች የሚያስታውሱት በግንኙነታችሁ መሃል የተሰማቸው ኃይለኛ ስሜትና መጨረሻ ላይ የተለያያችሁበትን መንገድ ብቻ ነው ማለት ነው። ስለዚህ ከሰዎች ጋር በሚኖራቸው አጭርም ይሁን ረጅም ቆይታ ጥራት ያለውና በሳቅ የተሞላ ጊዜ ማሳለፍ እጅግ ወሳኝ ነው። አእምሯቸው እናንተን ሲያስብ ሁል ጊዜ ያንን ደስታ የተሞላውን ከፍተኛ ስሜት እንዲያስታውሱ ካደረጋችሁ እናንተ ከተለያያችሁ በኋላም በውስጣቸው ያ አዎንታዊ ስሜት ማስተጋባቱን አያቆምም። በስነልቦና አነጋገር ሰዎች እኛ የተናገርነውን ወይም ያደረግነውን ሊረሱት ይችላሉ፣ ነገር ግን በእኛ ምክንያት የተሰማቸውን ስሜት መቼም ቢሆን አይረሱትም። ይህ ስልት ሰዎች ከእናንተ ጋር ያሳለፉትን ጊዜ እንደ አንድ ትልቅ ሽልማት እንዲቆጥሩት ያደርጋቸዋል። ሁል ጊዜ ለመለያየት ስትቃረቡ በመልካም ስሜት፣ በፈገግታና በጥሩ ምርቃት ከተለያያችሁ የአእምሯቸውን የመጨረሻ ትዝታ እናንተ ስለምትሆኑ በቀጣይ እናንተን ለማግኘት ያላቸው ጉጉትና ናፍቆት በእጥፍ ይጨምራል። ውድ የሀበሻ ሳይክ ቤተሰቦች አሁን ወደ አምስተኛውና በሰዎች ልብ ውስጥ የማይደበዝዝ አሻራ የሚጥለው ስልት ላይ ደርሰናል። ጥልቅ አድማጭ መሆን። ታዋቂው የሳይኮሎጂ ባለሙያ ዳንኤል ጎልማን ስሜታዊ ብልህነት ወይም ኢሞሽናል ኢንቴሊጀንስ በሚል ድንቅ መጽሐፉ ላይ እንዳብራራው ሰዎችን በትኩረትና በስሜት ማዳመጥ እጅግ ኃይለኛ የሳይኮሎጂ መሳሪያ ነው። በዚህ ጫጫታ በበዛበት ዓለም ውስጥ ሁሉም ሰው መደመጥና መረዳት ይፈልጋል እንጂ የሚያደምጠው ሰው በጣም ጥቂት ነው። እናንተ ያንን ክፍተት በመሙላት ሰዎችን በጥሞና ስታዳምጡ በሌላኛው ሰው ላይ ከፍተኛ የሆነ የባለቤትነትና የቅርበት ስሜት ትፈጥራላችሁ። ሰዎች ስለ ራሳቸው፣ ስለ ህልማቸውና ስለ ስሜታቸው በነፃነት እንዲናገሩ እድል ስትሰጣቸው ከእናንተ ጋር ሲሆኑ ፍጹም የሆነ የደህንነት መረጋጋት ምቾት ይሰማቸዋል። ይህ ደግሞ በሳይኮሎጂ ዓለም የስሜት መጠጊያ ወይም ኢሞሽናል ሴፍ ሄቨን ይባላል። አንድ ሰው ከእናንተ ጋር ሲሆን የገዛ ማንነቱን ዋጋ እንዳለው ከተሰማው ያንን አይነት ጥልቅ ስሜት ከሌላ ሰው ማግኘት ስለማይችል የእናንተ መገኘት በሕይወቱ ውስጥ እጅግ ውድና ናፋቂ ነገር ያደርገዋል። ስድስተኛና በሰዎች አእምሮ ውስጥ ከፍተኛ መነቃቃትን የሚፈጥረው ስልት የማይገመቱ መሆን ነው። ታዋቂው የሰው ልጅ ጠባይ ተመራማሪ ሄለን ፊሸር ባደረገችው ጥናት እንዳረጋገጠችው ያልተጠበቁና አዳዲስ ነገሮችን በሰው ልጅ አእምሮ ውስጥ የደስታና የመፈለግ ሆርሞን የሆነውን ዶፓምን በከፍተኛ ሁኔታ እንዲረጭ ያደርጋሉ። የሰው ልጅ አእምሮ አስቀድሞ ለተገመቱና ለተለመዱ ነገሮች ብዙም ትኩረት አይሰጥም። ነገር ግን አዲስና ያልተገመተ ነገር ሲያጋጥመው በከፍተኛ ጉጉት ውስጥ ይወድቃል። ይህ ማለት ሁልጊዜ ተመሳሳይ ነገር ማድረግ፣ በተመሳሳይ ሰዓት መደወልና ሁልጊዜ ተገማች የሆኑ ቃላቶችን መልሶ መጠቀም ግንኙነቱ አሰልቺ ያደርገዋል። ስለዚህ ናፍቆት እንዲቀጥል አልፎ አልፎ ተገማችነትን መስበር እጅግ አስፈላጊ ነው። በሕይወታችሁ ውስጥ አልፎ አልፎ ነገሮችን መሞከር፣ አጋራችሁ ባልተጠበቀ አጋጣሚ ሰርፕራይዝ ማድረግ ወይም ደግሞ ያላሰቡትን አይነት አዲስ እንቅስቃሴ ማድረግ ግንኙነቱን ምንጊዜም ሕያው ያደርገዋል። ይህ ስልት ሰዎችን ግራ ለማጋባት ወይም ለማታለል ሳይሆን በሕይወታችሁ ውስጥ ያላችሁን አዳዲስ አቅም እያሳያችሁ የሰዎችን ትኩረትና ናፍቆት ምንጊዜም ትኩስ አድርጎ ለማቆየት የሚረዳ የብልሆች ስልት ነው። ሰባተኛውና ሁሉንም ስልቶች በአንድ ላይ ጠቅልሎ የሚይዘው ታላቁ ምስጢር በራስ መተማመን ነው። አንድ ሰው
የሌሎችን ሰዎች አክብሮት በከፍተኛ ሁኔታ ይስባል። እኛ ለራሳችን የምንሰጠው ዋጋ ዝቅተኛ ከሆነ ሰዎች እኛን ዝቅ አድርገው እንዲመለከቱን በሩን በራሳችን እየከፈትንላቸው ነው። በስነልቦና ዓለም በራስ መተማመን የሌለው ሰው የሌሎችን ፍቅር፣ አድናቆትና ትኩረት ለማግኘት ስል ለመለመን ወይም ከመጠን በላይ ራሱን ዝቅ ለማድረግ ይሞክራል። ይህ ደግሞ በተቃራኒው በሌላው ሰው ዘንድ ያለንን ማራክነት ይገድለዋል። በአንጻር ግን በራስ መተማመን ያለው ሰው የራሱን ዓላማ፣ እሴትና ክብር በሚገባ ስለሚያውቅ ትኩረትን ለመለመን አይሮጥም። ይልቁንም ያለው ጠንካራ ማንነት ሰዎች እንደ መግነጢስ በራሱ ጊዜ ይስባል። ስለዚህ ይህ የመጨረሻው ስልት የሚያስተምረን ሰዎች እንዲናፍቁን የምናደርገው እነሱን በማሳደድ ሳይሆን በራሳችን ላይ በመስራትና ለራሳችን ያለን ግምት ከፍ በማድረግ ነው። እንግዲህ ዛሬ የተመለከትናቸው ሰባቱም ስልቶች እርስ በርሳቸው የተሳሰሩና ወደ አንድ ታላቅ እውነት የሚመሩን ናቸው።